ገንዘብ ፈተና ይሆናል፣ ምንም ጥርጥር የለውም። እኛ ገንዘብን አንጠላም፣ አደራችሁ ይሄን በደንብ እንደው መናገር ፈልጋለሁ። አንዳንድ ጊዜ ቤተክርስቲያን በቃ ሀብትን ንብረትን ማትወድ የሚመስለው ሰው አለ። መቸገር ክርስትና የሚመስለው ሰው አለ። አይደለም፣ መውደድ ነው እንጂ ገንዘቡ አይደለም ችግሩ። ችግሩ ያለው መውደዱ ላይ ነው። ደሃ አርጎ የፈጠረው ሰው የለም። ይህንንም በደንብ ማወቅ አለብን። አንዳንዴ 40 ቀን እድሌ ነው ደሃ አርጎ የፈጠረኝ ብሎ የሚጽናና ሰው አለ እንጂ ድሌ ምናምን ብሎ ነገር የለም። ዘፍጥረት 37 ቁጥር 10 ላይ ዮሴፍ ህልም አልሞ ነበር። እንግዲህ መጽሐፍ ቅዱስ ላይ በጣም ህልም ካለሙ የመጀመሪያ ሰዎች አንዱ ነው ዮሴፍ። ወንድሞቹ ያስቀየመ ህልም አልሟል እና ሁለተኛው ህልም ምንድነው? ፀሐይ፣ ጨረቃ፣ ከዋክብት ሲሰግዱልኝ አየሁ የሚል ህልም ነበር ያለው። 11 ከዋክብትና ፀሐይና ጨረቃ ሲሰግዱልኝ አየሁ አለ። ያዕቆብ ምን አለው መሰላችሁ? ያለምከው ምን አይነት ህልም ነው አለና እኔና እናት መተን ልንሰግድልህ ይሆን አለ። ማናማ መተን የማይሆን ነገር ነው። ለእናትና ልጅ እናትና አባት እንዴት ለልጅ ሊሰግዱ ይችላሉ አለ። ይሄ የማይታሰብ ነገር ነው። ወላጆቻቸውን የሚያሽቆጠቁጡ ሰዎች ግን ከዚህ ጥቅስ ጋር እየተጋጩ ነው። እኔና እናት ላንተ እንሰግዳለን አለ። የማቴዎስ ወንጌል ምዕራፍ 22 ቁጥር 45 ደግሞ ክርስቶስ አይሁድን ካሳፈረባቸው ክርክሮች አንዱን እናገኛለን። ክርስቶስ እንግዲህ ምስጢረ ሥላሴን ስለማያምኑ አይሁድ መስቀለኛ ጥያቄ እየጠየቀ ያፋጥጣቸው ነበር። እንግዲህ አይሁድ ቃል በቃላቸው ነው የሚያውቁት። መዝሙረ ዳዊት በደንብ ያውቃሉ በቃላቸውና ከዳዊት እየጠቀሰ በጣም ብዙ ነገር አሳምኗቸዋል። አንዳንዴም ተናደው ይሄዱ ነበር። ለምሳሌ ክርስቶስ መስቀል ላይ ሆኖ አምላኬ አምላኬ አላችሁ እስቲ በሉ አምላኬ አምላኬ ለምን ተውከኝ? ይሄ መዝሙር 21 ነውና የአይሁድ ስርዓት መሰላች። ዳዊት ሲደገም ሊቀ ካህናቱ ይቆምና የመጀመሪያውን ይላል፣ ከዛ ከስር ያለው ሌሎቹ ይላሉ። ማስተዛዘል እንደምንለው እንደኛ ማለት ነው። እና ክርስቶስ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ የምትለዋን ብቻ ጮኸ። ከዛ በኋላ ያለውን እነሱ ያውቁታል በቃላቸው። ከዛ በኋላ ያለው ወረድ ስትሉ እጅና እግሬን ቸነከሩኝ ይላል። ውሾች ከበቡኝ ይላል። ምኖች ከበቡኝ? ስለዚህ ማን እንደሆኑ ገባቸው ማለት ነው አይደል? እየነገራቸው ነው። በዚህ አሁን በተቀስኩላችሁ ማቴዎስ ወንጌል ምዕራፍ 22 ቁጥር 45 ላይ ደግሞ ምን አላቸው? ዳዊት በመዝሙሩ ጌታ ጌታዬን ጠላቶችን ከእግርህ በታች እስካደርግልህ ድረስ በቀኝ ተቀመጥ አለው የሚል ቃል አለ። በሉ ጌታ ጌታዬን። ስንት ሰዎች አሉ? ጌታና ጌታዬ። ስለዚህ ምን አላቸው? ዳዊት ጌታ ጌታዬን ያለው ለማን ነው? ለልጁ ነው ወይ ሰሎሞን ነው ካላችሁ፣ ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ሊሆን ይችላል? አባት ልጁን ጌታ ብሎ ሊጠራው አይችልም። ለምን ፈለኳት? እኔ ወላጆቻችንን ጌታዬ ብለው እንዲያስተናግዱ ማድረግ የለብንም። ይህን ከማድረግ እግዚአብሔር ይሰውረን። ወደ ሁለተኛው እንምጣ። ሁለተኛው በጋብቻ ውስጥ ለብዙ ትዳሮች ፈተና የሚሆነው የገንዘብ ጉዳይ ነው። ከሩካቤ ቀጥሎ እንደውም በጣም ብዙ ትዳሮች የሚፈተኑት በገንዘብ ነው። የመጀመሪያው ከጋብቻ በኋላ በተለይ ያለው አመት ደግሞ አንዱ ፈተና ገንዘብ ነው። ምክንያቱም ብዙ ጊዜኛ የምንዘጋጀው ለመሰረግ እንጂ ተጋብቶ ለመኖር ስላልሆነ ያለንን ለረጅም አመት የለፋንበትን ገንዘብ በሰርግ ላይ ኢንቨስት ስለምናደርገው፣ ኢንቨስት እንኳን ለማለት ይቸግራል። አፈርድሜ ስለምናበለው ነው የሚባለው። ኢንቨስት እኮ የምትለው ሲያመርት ነው አይደል? ከፎቶ ለማያልፍ ነገር። ስለዚህ ኢንቨስት አልለውም እሱ እና ካወደምነው በኋላ የሚመጣው ጊዜ በገንዘብ መፈተናል። ገንዘብ ፈተና ይሆናል፣ ምንም ጥርጥር የለውም። ባልና ሚስት በማግኘትም ይፈተናሉ፣ በማጣትም ይፈተናሉ። በማግኘት የተፈተኑ ትዳሮች አሉ። ብዙ ባልና ሚስት እኛ ድሮ ድሆች እያለን በትንሽ ጎጆ ስንኖር ፍቅር ነበረን፣ ካገኘን በኋላ ግን እንዲሆናብኝ ብለው ማግኘት ያለያቸው ባልና ሚስት አሉ። በሌላቸው ጊዜ ፍቅር የነበራቸው፣ ልክ ሲኖራቸው ግን ገንዘቡ ሲመጣ፣ ምግቡ ሲቀየር፣ ስራው ሲቀየር፣ የኑሮ ደረጃው ከፍ እያለ ሲመጣ፣ ጓደኞቻቸው የሚውሉበት ቦታ ሲቀየር በገንዘብ ምክንያት ተፈትነው በማግኘት የጠፉ ሰዎች አሉ። በማጣት ደግሞ የተለያዩ አሉ። በገንዘብ ባላቸው ጊዜ ተጋብተው። ለዚህ ነው ጠቢቡ ሰሎሞን አቤቱ አለ እጅግ ባለጠጋ አታርገኝ፣ እጅግም ድሃ አታድርገኝ፣ እንዳልጠግብ እግዚአብሔር ማን ነው እንዳልን ደግሞ እንዳልሰርቅ በሐሰትም እንዳልምን ነው። ባለጸግነት ወይም ሀብት ፈተና ይሆናል። በጋብቻ ውስጥ ትልቅ ፈተና ይሆናል እና ቅዱስ ዮሐንስ አፈወርቅ
ወይም የቤተክርስቲያናችን ትምህርት በአጠቃላይ ገንዘብ ላይ ምንድነው ያለን አመለካከት? እኛ ገንዘብን አንጠላም። አደራችሁን ይሄን በደንብ እንደው መናገር ፈልጋለሁ። አንዳንድ ጊዜ ቤተክርስቲያን በቃ ሀብትን ንብረትን የማትወድ የሚመስለው ሰው አለ። መቸገር ክርስትና የሚመስለው ሰው አለ። አይደለም። ገንዘብን መውደድ የኃጢአት ሁሉ ስር ነው የሚለው መጽሐፍ ቅዱስ። እስቲ በሉ ገንዘብን ምን ማድረግ? ገንዘብ የኃጢአት ስር ነው አይልም። ገንዘብን ምን ማድረግ? መውደድ ነው እንጂ ገንዘቡ አይደለም ችግሩ። ችግሩ ያለው መውደዱ ላይ ነው። በሌላ ቦታ ጌታ ምን አለ? ለሁለት ጌቶች ልትገዙ አትችሉም፣ ለእግዚአብሔርና ለገንዘብ ልትገዙ አትችሉም ማለት። ሁለት ጌቶች የተባሉት ማና ማን ናቸው? እግዚአብሔርና ገንዘብ ጌታ ነው እንዴ? ክርስቶስ ግን ጌታ ለምን አለው? ለአንዳንድ ሰዎች ገንዘብ ጌታ ስለሆነ ለገንዘብ የማያረጉት ነገር ስለሌለ ነው ጌታ ያለው። በሁለት እግር አለኝ ተብሎ ለዛፍ አይወጣም፣ ለገንዘብና ለጌታ ልትገዙ አትችሉም ማለት። ስለዚህ ገንዘብን ሳይሆን ገንዘብን መውደድን ገንዘብን ጌታዬ ማለትም ነው የሚጸየፈው እግዚአብሔር። ድህነትን እና ባለጠግነትን የእግዚአብሔር ውሳኔ አድርጎ ማሰብም ሌላው ስህተት። ድሃ አድርጎ የፈጠረው ሰው የለም። ይህንንም በደንብ ማወቅ አለብን። አንዳንዴ 40 ቀን እድሌ ነው ድሃ አድርጎ የፈጠረኝ ብሎ የሚጽናና ሰው አለ። ከድሃ መወለድ እሱ እድል ነው ማለት የ40 ቀን በለው እሱ የምንም ቀን ብቻ ድሃ ሆነ ከድሃ ቤተሰብ መወለድ እድል ነው። ድሃ ሆኖ መሞት ግን ያንተ ውሳኔ፣ አንተ ነው ያመጣው። የ40 ቀን እድል የሚባለው ሲባል ሰማላችሁ አይደል? በነገራችን ላይ በጣም ድንቅ ጉዳይ ነው። ቅዳሴያችን በ40 ቀን ስለ 40 ቀን እድል ቅዳሴ አትናቴዎስ ምን ይላል? በ40 ቀኑ ድሃም እንዲሆን ባለጸጋም እንዲሆን ታደርገዋለህ ይላል። በስንት ቀኑ? እንዴት ነው የነገር ታዲያ? የ40 ቀን ጉዳይ ማለት ምንድነው? ሳይንሱም እንደሚያምነው 8 ሳምንት ማለት ጽንሱ አካሉን ሁሉ የሚጨርስበት ነው። ሁሉም እንግዲህ እጅ እግር ሳይኖረን ነው የምንቆየው አይደል? ያ ፕሮግረስ አልቆ 8 ሳምንት ሲሆነው 40 ቀን ሲሆነው ልጁ ጨርሷል። ከዛ በኋላ ሆድ ውስጥ ስራው ምን ማድረግ ብቻ መጠን ብቻ ነው የሚጨምረው እንጂ አዲስ አካል የለም። የ40 ቀን እድል ማለት ደሃም ልትሆንበት ባለጸጋም ልትሆንበት የምትችለውን አካል ሰጥቷል። ያን የጨረሰው እግዚአብሔር ምን ሰጥቷል? ከዚህ በኋላ ውሳኔው ማን ነው? ያንተ። ገብቷችኋል አይደል? እንጂ ድሌ ምናምን ብሎ ነገር የለም። መጽሐፍ ቅዱስ ይህንን አይልም። በጣም እንደው ይህን መጠን ድህነትን የማወደስ ችግር አለብን እንዴ አንዳንዴ። በቃ የኔ ደሃ የሚሉ ዘፈኖች አሉ። እኔ ዘፈን ጥሩ የለውም ግን አውቆ የደህየ ይመስል ማለት ነው። በስኬር ሲቲ ትወዳደሳለህ እንዴ ማለት እጦትን እንደ ውበት ማለት በፍጹም። ባለጠጋ ነው እግዚአብሔር ነው አይደለም? ነው። ሁሉ የሱ ነው፣ የሱ ሀብት ነው፣ የሱ ንብረት ነው። ባዕል ነው እግዚአብሔር። እንደውም ባለጸጋ አይባልም እግዚአብሔር። ባለጸጋ ማለት በጸጋ ሀብታም የሆነ ማለት ነው። እግዚአብሔር ግን ባዕል ነው፣ ራሱ ሀብት ነው፣ ሀብት ነው። ድህነትን ማወደስ። አሁን የገና በዓል እናከብራለን። ስለኛ ባለጠጋ ሲሆን ምን ሆነ? ድሃ ሆነ እንጂ ድሃ ሆኖ አይደለም። ባለጠጋ እኮ ነው። መርጦ ስለኛ ምን ሆነ? በማጣት አይደለም። ልብ አድርጉ። ስለዚህ ያለመ ነው። አሁን አንዳንድ ሰው የሌለውን ነገር ለእግዚአብሔር ብሎ እንደሌለው አድርጎ እንዲናገር ቤተክርስቲያን አትፈቅድም። አይ ሁሉን ተከተልን ያለውን ሽጦ ይሌለው ወይ ካላችሁ ያለውን ሽጦ ነው የሚለው አይደል? ነበረው መጀመሪያ ማለት ነው። ከሌለውስ ስለሌለው ነው ማለት ነው። ስለዚህ ናቀ አይባልም። ዓለምን ናቀ የሚባለው ኖሮ ትቶት ለነዳያን ሰጥቶ ቢመጸውት ይሰው ዓለምን ከሌለው ግን ዓለምን የናቀችው እሱ አይደለም ማለት ገብቷችኋል አይደል? ይሄን በጣም በጣም እንደው አበክራችሁ እንድትይዙት ነው። ሁሉን ትተን ተከተልና አለ ቅዱስ ጴጥሮስ። ጌታ ሆይ ሁሉን ትተን። ቅዱስ ጴጥሮስ በእውነት የዋህ ነው። በነገራችን ላይ ሁሉን ትተን ሲል ብዙ ነገር ያለው እንዳይመስላችሁ። አንድ ጀልባና አንድ አህያ ነበረችው። ሁሉን ትተን ሲል በቃ ብዙ ነገር ይመስላችኋል። ግን ፖቴንሻሊ ሰርቼ አድጋለሁ የሚለውን እቅዴን ትቼ ማለት ነው አይደል? ያቺ ጀልባ ብዙ አሳ ታመጣለች፣ ያቺ አህያ ብዙ ዕቃ ትሸከማለች። አገኝ ነበር የማግኘት ፍላጎቴን መተውኝ ማለት ነው። ግን ቢያንስ ትንሽ ነገር ትቷል ማለት ነው። ስለዚህ ቤተክርስቲያን ድህነትን የምታወድስ አንዳንዶች እንደውም በግልጽም ይቺ በተለይ ኦርቶዶክስ ቤተክርስቲያን ነች ድህነትን ያንሰራፋችሁ ምናምን የመሳሰለ ነገር ሊሉን ይሞክራሉ። ልመናን ስለ ምጽዋት ስናስተምር ልመናን ታስፋፋላችሁ ይላሉ። እንደ ሀገር እየለመንን እንደ ግለሰብ እንዴት ይከለከል? ይሄ በጣም ያሳዝናል። መጽሐፍ ቅዱስ ምን ይላል? ይህንን በደንብ ልንገራችሁ። መጽሐፍ ቅዱስ ድህነትንና ባለጸግነትን የሚያያይዘው ከስንፍና ጋር ነው።
አንድ ሰው ደሃም የሆነው ሰነፍ ስለሆነ ነው። እስቲ ላንብብላችሁ። ምሳሌ 10:4 የትጉህ እጅ ትገዛለች። እስቲ በሉ የትጉህ እጅ ትገዛለች፣ የታካች እጅ ትገብራለች። ማለት የሚገብረው ታካች ሰው ነው፣ ሰነፍ ሰው ነው። የሚገዛው ደግሞ ምንድነው? ትጉ የሆነ ሰው። ትጋትን ነው የሚያደንቀው መጽሐፍ ቅዱስ። ስንፍናን በጣም ይጠየፋል። ስንፍናን ብቻ ሳይሆን የስንፍና አስተሳሰብን መጽሐፍ ቅዱስ ያወግዛል። ማለት ሰነፍ ሰው ገንዘብ ቢያገኝም ስንፍናው አይለቀው፣ ጥሩ ሰነፍ ነው የሚሆነው፣ ወይም ሀብታም ሰነፍ ነው የሚሆነው። አንዳንድ ሰው አሁን ገንዘብ ብታገኝ ምን ትሰራበታለህ ሲባል ቁጭ ብዬ እበላለሁ ለምን እሰራለሁ ይላል። ቁጭ ለማለት ነው ገንዘብ የሚፈልገው። እየሰማችሁ ነው? ስለዚህ መጽሐፍ ቅዱስ ይህን በግልጽ ያወግዛል። የከበረ መዝገብ በጠቢብ ቤት ይኖራል፣ ገንዘብ፣ ሀብት፣ ንብረት በጠቢብ ሰው ቤት ይኖራል፣ አእምሮ የሌለው ሰው ግን ይውጠዋል ይላል። ያንን ብዙ ሀብት ንብረት ምን ይለዋል? ይውጠዋል፣ ያጠፋዋል፣ ያባክደዋል ይላል። ስለዚህ ለሰነፍ ሰው እንደውም ገንዘብ እንዳይሰጠው ነው መጽሐፍ ቅዱስ የሚናገረው፣ አይገባውም ይላል። ላንብብላችሁ። በረዶ በበጋ በሉ እስኪ፣ በረዶ በበጋ ዝናብም በመከር። በበጋ በረዶ አለ እንደማይገባው፣ ዝናብም በመከር እንደማይገባው እንዲሁ ሰነፍ ክብር አይገባውም ይላል። ምሳሌ 26:1 ላይ ነው። ስለዚህ ገንዘብ ሰነፍ እጅ ላይ ቢገባ ጥሩ አይደለም። እንደውም ምን ይላል? ገንዘብ መኖሩ በሰነፍ እጅ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛበት ዘንድ አይምሮ የለውም እና ይላል። ስለዚህ ገንዘቡ መኖሩ አይደለም፣ እንዴት እንደምትጠቀምበት ካላወቅ ምንም አይጠቅምህም። በሰነፍ እጅ ገንዘብ ይባክናል። ስለዚህ ሀብትን መጽሐፍ ቅዱስ የሚያያይዘው ተግቶ ከመስራት ጋር ነው። የሰው የከበረ ሀብት ትጋት ነው ይላል። ይህንን ይዛችሁ ሂዱ። የሰው የከበረ ሀብት ምንድን ነው? ትጋት ነው። ምሳሌ 12:27 መጽሐፍ ቅዱስ ከዚህ አልፎ ስንፍናና ታካችነት ላይ ይዘብታል፣ ይቀልድበታል መጽሐፍ ቅዱስ። ብፁዕ አቡነ ቀውስጦስ የተባሉ ሊቀ ጳጳስ አሉ። አሁን በረከታቸው ይደርብን። እሳቸው ይላሉ ስንፍና ንስሐ የማይገባበት ኃጢአት ነው ይላል። እውነት እኮ ንስሐውን ካህን ፊት ቀርቦ ሰነፍ ነኝ ይላል አይባልም። እግዚአብሔር ይፍታም ለማለት አይመችም እንጂ ግን ኃጢአት ነው። ስንፍና በጣም ብዙ ስራ መፍታት አንዱ እና መጽሐፍ ቅዱስ ሰነፍ ላይ ይዘብታል። እስቲ ሰነፍ ላይ የሚዘብተው ልንገራችሁ ይላል። አንደኛ የጠቢብ ሰው ልብ በስተቀኙ ነው፣ የሰነፍ ልብ በስተግራው ነው ይላል። የጠቢብ ሰው ልብ በየት በኩል ነው? አሁን በቀኝ ነው በግራ እያላችሁ ነው መሰለኝ። ፊዚካሊ ማለት አይደለም። ሰነፍ ሰው ልቡ በግራ ነው ማለት ሁሌ ኔጌቲቭ ነገር ነው የሚታይ። ስራ ይሰራ ሲባል ገንዘቡ ከየት ይመጣል? ንግድ ፍቃድስ ይላል። አስቸጋሪ እኮ አሁን እኮ ይላል። ስራዎች ፔሲሚስት ነው ማለት ነው። ምንም ነገር ተስፋ አይታየው። ታካች ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ማለት ና እንውጣ እንስራ ሲሉት አይ መንገድ ላይ እኮ አንበሳ ሊኖር ይችላል። ኔጌቲቭ ነገሩን ነው የሚያስበው። በጣም የገረመኝ ይሄ ነው። ሳንቃ ታውቃላችሁ? የእንጨት በር ሳንቃ በማጠፊያው ላይ እንደሚዞር ይላል። እንዴት ነው የሚዞረው? ሳንቃ ሲቲቲቲ ይላል አይደል? ሳንቃ በማጠፊያው ላይ እንደሚዞር ታካች ሰው ባልጋው ላይ ይመላለሳል፣ ይገለባበጣል። በጣም ይገርማል። ሲያስበው ይደክመዋል ገና ሳይሰራ። ገና ምን ይላል? እጁ ላይ ስራ። ይሄን ጥቅስ ደግሞ ያዙ። ምሳሌ 19:24 ታካች ሰው እጁን ወደ ወጪት ያጠልቃል፣ ወደ ሳህን ማለት ነው ሊበላ። እጁን ያጠልቅና ወደ አፉ ግን አይመልሳትም። እየሰማችሁ ነው? ከበደው ምን ማድረግ። ከዛ እዚህ ሲያስበው በቃ እዛው ይቆያል። ይሄ ማለት ሊትራሊ ሰነፍ ሰው ምግብ ቤት ገብቶ ሳህን ውስጥ እጁን ከቶ ይውላል ማለት ነው። እጅ ላይ የሚሰጥ ስራ አለ እግዚአብሔር አንዳንዴ አይደል? መብላት የሚያቅታችሁ ሰዎች አሉ። ቤተሰብ በጣም የሚያሳዝነው አንዳንዴ ቤተሰብ ለፍቶ ትልቅ ሌጋሲ ሰጥቶ ቢዝነስ ሰርቶ ምናምን የሚታወቅ ብዙ ከተማ ላይ ያለ ቢዝነስ ያወረሳቸው ልጆች አፈርድ የሚያበሉት። ይሄ ማለት እጁ ላይ ያለውን ምን ማድረግ ያቃተው ማለት ነው። ስለዚህ ስንፍና መጽሐፍ ቅዱስ አያበረታታም ነው። ወደ ባልና ሚስት ስናመጣው እንግዲህ የገንዘብ ጉዳይ ለባልና ሚስት ያለው አይን እኩል አይደለም። ለባል ያባወራነት ጉዳይ ነው። እንግዲህ ፕሮቫይደር ነኝ ደጋፊ ነኝ የሚል ስሜት ስላለው ለራሱ ያለውን ማመለካከት ጭምር ይነካበታል ገንዘብ ማጣት መቸከል። ለሴት ደግሞ የደህንነት ጥያቄ ነው፣ እሷንም ይጎዳል። መጽሐፍ ቅዱስ ባልንም ሚስትንም እንዲሰሩ ያዛል፣ እንዲሰሩ እና የራሳቸውን ኑሮ እንዲኖሩ። አንዳንዴ በንጽጽር ሰዎች ብዙ ገደል ውስጥ ይገባሉ፣ ትዳራቸውን ይበጠብጣሉ። እነገሌ ያዙት መኪና፣ እነገሌ የሰሩት ህንጻ፣
ነገሌ የሰሩት እንትን እያሉ መከራቸው ነው። ግን የራስህን ሩጫ ብቻ እየሮጥክ ራስህን ብቻ መብለጥ እየሞከርክ ከሰራ በጣም እግዚአብሔርም ይባርክልሃል። ባለህ ነገር ግን እንድትሰራ መጽሐፍ ቅዱስ በጣም ይናገራል። ድርሳነ ሚካኤል ላይ አንድ ሰው ቅዱስ ሚካኤልን እንደው ሚካኤል ወይ ይርዳኝ ቸገረኝ እያለ አስቸገረው በልመና። ቅዱስ ሚካኤል ተገለጠና ምኑን ልባርክልህ? ለመባረክም እጁ ላይ ትንሽ ያስፈልግ ትንሽ ስራ እጅ ላይ እግዚአብሔር በሰጠህ ነገር የሆነ ነገር እንድትሰራ ይፈልጋል። ተማሪ በትምህርቱ ሰራተኛው በስራው እና ሰነፍ ሆነህ ግን እግዚአብሔር አይባርክልህም፣ የትም አትደርስም። ባልና ሚስት እንዲሰሩ ይፈልጋል። ሚስትን በተለይ ሰራተኛ ሚስቶችን ላንሳላችሁ፣ የወንድ ብቻ አይደለም። መጽሐፈ ምሳሌ ምዕራፍ 31 ላይ ዳዊት ሰሎሞን ያደንቃታል ሰራተኛዋን ሚስት። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ምን ትያለሽ? ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ ይልቅ እጅግ ይበልጣል። የባሏም ልብ ይታመንባታል። የማን ልብ? ባሏ በሷ ይተማመናል። ምርኮም አይጎድልበትም፣ ማለት የሰራው ነገር አይበላሽም፣ አይባክንም። እድሜዋን ሙሉ መልካም ታደርግለታለች፣ ክፉ አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ነች፣ ከሩቅ አገር ምግቧን ትሰበስባለች። እዚህ ላይ ያለችዋ ሴት ኤክስፖርት የምትሰራ ኢምፖርት የምትሰራ በጣም ኃይለኛ ነጋዴ ነች፣ ዝም ብላ አይደለች። እንደ ነጋዴ መርከብና ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ትነሳለች፣ ለቤቷም ሰዎች ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣለች፣ ስራ ታዛቸዋለች። እርሻን ተመልክታ ትገዛለች፣ መሬት ሁሉ የምትገዛለች። ከእጇም ፍሬ ወይን ትተክላለች፣ ወገቧን በኃይል ትታጠቃለች፣ ክንዷን ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። የሥራ ቤት ነው ቤቷ። ጣቶቿ እንዝርትን ይዛሉ፣ እጇን ወደ ድሃ ትዘረጋለች። በጣም ትልቁ አንዱ ሀብት ማግኘት የሚፈልግ ሰው እጆቹን ወደ ማመዘርጋት አለ፣ ወደ ድሆች። ለድሃ መስጠት ማለት መቀበል ነው፣ መስጠት አለ። ድሆች መጥተው ሲለምኑን ሁሌ መርሳት የሌለብን ነገር ልክ እንደ ባንክ ሰራተኛ ቁጠሯቸው። አሁን ባንክ ቆጥቡ ይሉ የለ ብቆጥቡ እንደሚሉት መንግስተ ሰማያት እንድንቆጥብ የተላኩ ኤጀንቶች ናቸው ድሆች ማለት። እጥፍ እንዲሰጥህ በጣም ብዙ ገንዘብ ለማግኘት ከፈለክ መጽውት የሚሉ ናቸው። ለድሃ እጆቿን ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። በሌሊት ከቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸው። ለራሷ ግብረ መርፌ ስጋጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች እያለ የሐኬትን እንጀራ አትበላም ይላል። የምንን እንጀራ? አጭበርብራ በተንኮል በጉቦ የሚገኝን ገንዘብ አትበላም ይላል። እንዲህ ያለ ልብ ለሁላችን ያድለን። ስለዚህ ሚስት መስራት አለባት፣ ባልም መስራት። ሐዋርያት ሥራ ምዕራፍ 16 ላይ የምናገኛት ሴት አለች። ሐር ሻጭ ነበረች። ማን ነበረች ስሟ? የልድያን ልብ እንደከፈትከው እንላለን አይደል? አዎ፣ አንድ ሐር ሻጭ የነበረች ሴት ልቧን ከፈተላት መንፈስ ቅዱስና የጳውሎስን ትምህርት ደስ ብሏት ትሰማ ነበር። ልቤን ክፈተው የልድያን ልብ እንደከፈትከው፣ እንጀራዬንም ክፈተው የልድያን እንጀራ እንደከፈትከው በሉ። እሺ ካሁን በኋላ ኃይለኛ ነጋዴ ነች። ሐር ነው የምትሸጠው። ሐር በጣም ውድ የሆነ ነገር ነው። ሰራተኞች ነበሩ ማለት። ባልና ሚስት ሁለቱም መስራት አለባቸው። የመጀመሪያው። ሁለተኛው ሰው የዘራውን ያንኑ ያጭዳል ለሚለው የልፋት ዋጋ ነው የሚለውን ማመን አለባቸው። በተሰጣቸው መክሊት ማትረፍ አለባቸው። ሁለተኛው ባልና ሚስት አንዳቸው አባካኝ አንዳቸው ቆጣቢ የሚል ስም መሰጣጠት የለባቸው። ብዙ ጊዜ ትዳር ላይ በገንዘብ ጉዳይ ጭቅጭቅ የሚነሳው ወንዱ የሚበትን ይሆንና ሴቷ ሰብሳቢ ትሆናለች፣ ሴቷ የምትበትን ትሆንና ወንዱ ቆጣቢ ይሆናል። እንደዚህ ተባብለው ይመዳደቡና አንተ በቃ መዝራት ነው እያወጣ ትላለች፣ ወይ አንቺ መዝራት ነው ይላል። እንደዛ መሆን የለበትም። ሁለቱም እኩል አስበው ተጠንቅቀው ቤታቸውን መምራት አለባቸው፣ መማከር አለባቸው። ስብሰባ አድርገው በደንብ ይላል መጽሐፍ ቅዱስ። እኔ አይደለሁም። የሉቃስ ወንጌል ምዕራፍ 14 ከቁጥር 28 ከእናንተ ግንብ ሊሰራ የሚወድ ቢኖር፣ ህንፃ የሚሰራ ቢኖር ለመደምደሚያ የሚበቃ ያለው እንደሆነ ተቀምጦ ኪሳራውን የማይቆጥር ማን ነው ይላል። ካልኩሌት እንድናደርግ ነገረን ክርስቶስ። ምንም ስራ በቤታችሁ ልትገነቡም ቢሆን አዲስ ስራ ልትጀምሩም ቢሆን ባልና ሚስት ቁጭ ብለው ያላቸውን ገንዘብ ጽፈው ስንት አለን፣ እንዴት ነው ለአሰብነው ነገር ይበቃል ወይ ብለው መነጋገር፣ በጀት መመደብ አለባቸው። ስለዚህ ቁጭ ብሎ የማይቆጥር ማን ነው ከናንተ መካከል? አለዚያ ግን ጀምሮት ሳይፈጽመው ቢቀር ሰዎች ጀምሮ አልፈጸመም ብለው ይዘብቱበታል ይላል። ስለዚህ በደንብ መነጋገር፣ መተማመን፣ በግልጽ ፋይናንሻል የሆነ ወይም ከገንዘብ ጋር የተያዘ ነገር
ባልና ሚስት መደባበቅ የለባቸው። እየሰማችሁ ነው። እዚህ ላይ እኔ ምሳሌ ሳጣ ያገኟቸው ምሳሌዎች በጣም ገርመውኛል። ደግሞ ለምሳሌ ይሆናሉ። ያው አጨራረሳቸው ባያምርም ሐናንያና ሰጲራ ይባላሉ ባልና ሚስት። እየሰማችሁ ነው። ሐናንያና ሰጲራ ሐዋርያት የጋራ ኑሮ በሚኖሩ ሰዓት አምጥተው መዋጮ የሚሰጠው ሁሉም ያለውን በሙሉ ገንዘብ አምጥቶ ይሰጣል። እነዚህ ባልና ሚስት ግን ሲያስቡት የሐዋርያት ማህበር ቢፈርስ በኋላ ምን እንሆናለን ብለው ፈሩ። ስለዚህ ግማሹን ሀብት ደበቁና መጥተው ለጴጥሮስ መጀመሪያ ባሏ መጣ፣ ይሄ ብቻ ነው ያለን አለው። ይሄ ብቻ ነው ያለው አለው። አዎ መንፈስ ቅዱስ እንዴት ታታልላለህ ብሎ ትቀሰፋለህ እዚሁ አለው። መልአክ መጥቶ ቀሰፈው፣ ሞተ ይላል። አስከሬኑን ወሰዱ ሰዎች። ሚስትም መጣች። ይሄ ብቻ ነው ያላችሁ አላት ጴጥሮስ። አዎ አለች፣ የባሏ ቤቴ ማለት ነው። ሲላት ባልሽን የወሰዱ ሰዎች አንቺንም ይወስዱሻል አላት። እሷም ተቀሰፈች፣ ወዲያው ሞተች። እነዚህ ሰዎች ለቤተ ክርስቲያን ሰጥተው ስለቀነሱ ብቻ ለምን ተቀሰፉ የሚለውን ሊቃውንቱ ሲተረጉሙት በምድር መቀጣጫ እንዲሆኑ ቀሰፋቸው እንጂ ለሰጡት ግን በሰማይ ምን አግኝተዋል? ዋጋ አግኝተዋል። ልክ እንደ ኦዛ ታቦቱን ነክቶ ተቀሰፈ፣ ግን ታቦቱን ለማዳን ማሰቡ ደግሞ በሰማይ ምሕረት ያሰጠው። ስለዚህ እነዚህ ባልና ሚስት ግን ለምንድን ነው ያነሳኋቸው? በገንዘብ ጉዳይ አቋማቸው ስንት ነው? አጨራረሱ ባያምርም ማለት ነው አይደባበቁም፣ አንድ አይነት ማለት ነው። በገንዘብ ጉዳይ መወያየት ያስፈልጋል። የመጨረሻው ነጥብ በገንዘብ አለመወስለት ነው። በባልና ሚስት በትዳር መካከል በገንዘብ ጸብ እንዳይኖር ፋይናንሻል ቺቲንግ ይባላል። ምንድነው? ባል አንደኛ አንዳንድ ባሎች ስለ ገንዘብ ማውራት አይፈልጉም። በቃ በዚህ ጉዳይ ላይ ስብሰባ ውይይት የማይፈልግ ባል አለ። የማትፈልግ ሚስት ልትኖር ትችላለች። ለኔ ታየው ይላል። አንቺ በቃ ምን ቸገረሽ? የምሰጥሽን እንደሚሆን ማድረግ ነው። ለኔ ታዩ። ይሄም በጣም ስህተት ነው። ሁለቱም እኩል ማወቅ አለባቸው። ችግሩ የሚሆነው ምንድነው? ባል ሁሉን ነገር ለኔ ታዩ ብሎ ገንዘብ ሰጪ ሆኖ ይቆይና ወይ አደጋ ቢደርስበት ወይ ቢታሰር ቢቸገር ሚስት ዙሪያው ገደል የሚሆንባት በጣም ትቸገራለች። ስለዚህ መነጋገር ያስፈልጋል። መደባበቅ አያስፈልግም። ደሞዛቸውን የሚደብቁ አሉ ባሎች ከሚስቶች። ግን እንኳን ገንዘብህ ያንተ አካል ራሱ የማን ነው? የሚስት ነው። እንዴት ትደብቃለህ? ይላል ቅዱስ ዮሐንስ አፈወርቅ። እዳም መደበቅ አለ። እዳ የሚደብቅም አለ። በኋላ አንድ ነገር ሲሆን ይመጣል እዳው ፍጥጥ ብሎ ማለት ነው። በገንዘብ መበቃቀል ማለት ባል የሆነ ወጪ ሲያወጣ ነው አወጣ ችግር የለውም ብላ እሷም። ስለዚህ መመካከር፣ መወያየት የገንዘብን ፈተና ለማለፍ ያስችላል። ጭልጥ ስላልን ብብላችሁና ጨርሳለሁ። የበጎችህን መልክ አስተውለህ እወቅ። የብንህን መልክ ምን ያደርጋል? አሁን መልኩ ታወቀ አልታወቀ መጽሐፍ ቅዱስ ምን እያለ ነው? የበጎችን መልክ አስተውለህ እወቅ፣ በከብቶችም ላይ ልብህን አኑር። ምን ማለት ነው? በጉ ሊያረጅ ይችላል፣ ታሞ ሊሆን ይችላል፣ ላይዘልቅ ይችላል፣ እድሜው ለእርድ ሊሆን ይችላል፣ ለእርሻ አቅም ሊያጣ ይችላል። ይህን በደንብ አስተውል ይልና ባለጠግነት ለዘላለም አይኖርምና ይላል። ለምን አይኖርም? ለዘላለም። ስለዚህ ማግኘት እንዳለ ምን አለ? ማጣት አለ። ባልና ሚስት ቁጭ ብለው ረጅሙን የህይወት ጎዳና ለመጓዝ በገንዘብ ጉዳይ ገንዘብ ብቻ ሳይሆን መገናዘብ ያስፈልጋል። የሰማነውን በልቡናችን ያሳድረው።